በክፉ አንደበት በጥላቻ እንድንታይ የሚደረግ ዘር ከተማው ሞልቶታል። የኢትዮጵያ ቤተክርስቲያን ልትቃወም ይገባል። የኔ ሀገር ተስፋ አላት፣ የሞተችው የሱ ናት። እንኳን ልትሞትና ድንኳን ሊጣልላት ያገልጋዩ በመድረክ ላይ ትውልድ የኋልዮሽ እያሰበ እንዲያዝንና እንዲተክዝ እየተደረገ ነው ሲል፣ ሌላኛው ደግሞ የሰሞኑን የቴዲ አፍሮ አልበምን አስመልክቶ እንዳልካቸው ባስተላለፈው መልእክት ያልጠበቀው ነገር ገጥሞታል። ዛሬ በፋሬስ ሚዲያ እነዚህ መረጃዎች ልናስመለክታችሁ ወደድን። እስከ ፕሮግራማችን ፍጻሜ አብራችሁን ዝለቁ እያልን ወደ ያዝንላችሁ እንሻገር። የሰሞኑን የቴዲ አፍሮ የሙዚቃ አልበም በቤተክርስቲያን ብቻ ሳይሆን ከክርስትናው ዓለም ውጪ የሆኑት ጥያቄ እየሰነዘሩበት የሚገኝ ጉዳይ ነው። ታዲያ በዚህ ጉዳይ ላይም ብዙ የወንጌላውያን አማኞች የሙዚቃውን አልበም ግጥምን በግጥም እንዲሁም በጉባኤ መሃል ድረስ ሲተቹት የተመለከትነው የሰሞኑን የሚዲያዎች መነጋገሪያ ሐሳብ ነው። እንግዲህ አንድ አገልጋይ በመድረክ ላይ ሆኖ እንዲህ ሲል ተደምጧል። ሰሞኑን አየሩ ላይ ያለው አንተ ብቻ ነህ የኢትዮጵያ መስራች፣ አንተ ብቻ ነህ የኢትዮጵያ ባለቤት፣ አንተ ብቻ ነህ የአዲስ አበባ ባለቤት የሚያሰኝ የተበዳይነት ስሜትን ትውልድ ውስጥም እንዲገባ የሚያደርግ አመጽን በልብ ውስጥ የሚቀሰቅስ ሳይገፋ የተገፋ እንዲመስለው የሚያደርግ አንዱን ወዳጅ አንዱን ጠላት የሚያደርግ እንዲህ አይነት ንግግር የሰውን ልብ ተቆጣጥሯል። ሰው ከሚሰማው ነገር ተወስዶ ገዳይ ሊሆን ይችላል። በሚሰማው ነገር ተነስቶ ጫካ ሊገባ ሽፍታ ሊሆን ይችላል። ስንት ሀገር ሊያስተዳድሩ የሚችሉ ልጆችን ሊያንጽ የሚችል መልካም ስነ ምግባር ያለበት ትምህርት እኛ ታላላቆች ልንመክር ሲገባ ዝናችንን ተጠቅመን ዕውቀታችንን ተጠቅመን ወንድም ከወንድም ጋር እንዲጣላ በዚህ ድህነት ላይ በንግግር ዓለም በዜማ ቀኔ ስንቶቻችሁ እንዳያችሁት አላውቅም። ኢትዮጵያውያን በዚህ ሰዓት ላይ አንድ እንድንሆን ሀገራችን እንዳትቀጥል የሚፈልጉ ግብፃውያን በሚሊዮን የሚቆጠሩ ገንዘብ ወጪ አድርገው እርስ በእርስ እንድንባላ ከትላንትና ከአባቶቻችን ዘመን ጀምሮ እስካሁን ደፋ ቀና የሚሉባት ሀገር ናት። አንድነት እንዲፈጠር በዚህ ሰዓት እንድንከባበር፣ በዚህ ሰዓት እንድንዋደድ የሚገባ ንግግር መውጣት ሲገባው በክፋት አንደበት በጥላቻ እንድንታይ የሚደረግ ዘርፍ ከተማውን ሞልቶታል። የኢትዮጵያ ቤተክርስቲያን ይህንን ልትቃወም ይገባል። ቅዱሳን ይህንን መንፈስ መምታት አለብን። የተነገረው ዓለም በሰዎች ልብ ላይ አቅም እንዳያገኝ ሲል የተሰማው ሲሆን በዚህ ላይም ብዙ ሰዎች ሐሳብና አስተያየቶቻቸውን አስፍረዋል። ወደ ሌላኛው መረጃችን ስንሻገር ብዙዎች በቲክቶክ ላይ የምናውቀው ብዙ ተከታዮችም በቲክቶክ እና በፌስቡክ ላይ ያፈራው እንዳልካቸው ከሰሞኑን ያጋራው አንድ ቪዲዮ ብዙ ጋር ደርሶ ሐሳብና አስተያየቶችን ሲያመጣለት፣ በሌላ በኩል ግን ደስታን ስላልፈጠረ አካውንቱን እስከ ማዘጋት ሊደርስ እንደሚችል እየተነገረ ይገኛል። ታዲያ እንዳልካቸው ምን ተናግሮ ነው ያላችሁ እንደሆነ እኛም ለእናንተ ቪዲዮን ይዘንላችኋል። ቪዲዮን ተከታትለን ስንመለስ ስለ ቪዲዮው ምላሽ የምንሰጥበት ይሆናል። እናንተም ቪዲዮን ላይክ በማድረግ ይጀምሩት። ቅዱሱም ይቀደስ እርኩሱም ይርከስ አዋቂ ነኝ ባይ ግን የሰውን ድንበር አይጣስ የሚል አንድ አባባል አውቃለሁ። ከሰሞኑ ሌላ ጋር ተያይዞ በጣም ብዙ ነገር የተባለ ነው። እኔ ግን እዚች ነገር በጣም ቀልቤና ጆሮዬን ስለሳበች ነው። አብይ አህመድ ፈራ፣ 4 ኪሎ ተረበሸ ምናምን። አብይ አህመድ ፈራ ሄቼቼ በእውነት ፈርቶ ስልጣን ላይ ከመምጣቱ በፊት በምስራቅ አፍሪካ ውስጥ በገንዘብም በሴኩሪቲ አቅሟም አንቱታን ያተረፈችን ህወሓት የምትባል ግዙፍ ድርጅት ለማሽመድመድ እያሳሳቀ መለስ እግር ስር ቁጭ ብሎ በረከት ስምኦን የሚባል ጃይንት ሰው ሸውዶ እና አቦይ ስብሃትን ባልጠበቁት መንገድ ድርጅቱን እንዳልነበረ አድርጎ ስልጣን ላይ ከመጣ በኋላ እንኳን ችግኝ ሲተክል፣ ኳስ ሲጠልት፣ ሲስቅ ሲያሳቅቅ፣ እናቶችን ሲስም፣ በየሀገሩ ቱር ሲያደርግ በቃ አይሆንም ብለው እንደፈለጉ ሊጫወቱ ሲሞክሩ አሽመድምዶ አስቀምጦ ዛሬ ላይ ከዛሬ 9 እና 8 ዓመት በፊት የኢትዮጵያ ወታደር ቼክ ብታረግ በብሔር ተቧድኖ ቃታ ሊሳሳብ ጥቂት የቀረውን ወታደር እንደ አዲስ አደራጅቶ የሀገራዊ ሜንታሊቲ እንዲኖረው ወታደሩን አድርጎ ዛሬ ኢትዮጵያ ወታደሩ ፊት ብሔር ብታወራ በጥፊ ነው የሚጨረግድ ጉዳዩ አይደለም። ኢትዮጵያ ወታደር ኢትዮጵያ የሚል ሜንታሊቲ ወታደር ውስጥ ገንብቶ ከእግረኛ እስከ ስፔሻል ፎርስ እስከ አየር ኃይል በምስራቅ አፍሪካ ግዙፍ የወታደር ተቋም የገነባን ሰውዬ በግጥም ሊፈራ ማለት ነው። ያውም በለጨና በተጻፈ ግጥም አስፈርቶት አብይ አህመድ ዌልካም ና እስቲ እናውራ። አብይ አህመድ አሊ ስልጣን ላይ ከመጣ በኋላ በሱ ስልጣን ላይ መምጣት ምክንያት በርካታ የውጭ ሀገር ተቃዋሚዎች መጡ። በሰላም ሀገር ላይ ኑሩ ተባሉ። እድሉን አልተቀበሉም። እኔና አብይ ነን ሁለት መንግስት ነን ሲሉ ግርማ የሌለው ሞገሳቸውን ገፎ በሸሚዝና በካራባት አረጋቸው። ይሄው እንደ እብድ በየሚዲያው ሲናከሱት ያለ ቀለው እንደ ሶቪየት ህብረት ፈልቶ የቀዘቀዙ ሽማግሌዎች ሀገሪቱን መጫወቻ አያረጓትም። ሽግግር መንግስት
ቪዲዮውን እንደተመለከታችሁት ነበር። በእንዳልካቸው ንግግር ብዙ ሰዎች የራሳቸውን ሐሳብና አስተያየት ሲያሰፍሩም ነበር። ታዲያ የእንዳልካቸው ንግግር ያላስደሰታቸው ሰዎች አካውንቱንም ለማዘጋት እንቅስቃሴ ላይ መሆናቸው እየተነገረ ይገኛል። ታዲያ ይሄ ጉዳይ ሰዎችን በሁለት ጎራ የከፈለ ሲሆን ከሁለቱም ጎራ ደግሞ ለየትም ያለ ሐሳብንም ያሰፈሩ ሰዎችም አልጠፉም። አንዳንዶች እንዳልካቸው ያደረገው ነገር እና ያስተላለፈው መልእክት እጅጉኑ ሊደገፍና ሊመሰገን የሚገባ ነው። ስለዚህ ይሄ ወጣት የተናገረውን ተመልክታችሁ የቤተክርስቲያን ወጣቶች በሚዲያ ላይ እየተሰራጩ በዘመኑ ላይም ያሉ መንፈሳዊ ነገሮችን ልታከናውኑ ይገባል፣ ከእንዳልካቸውም ተማሩ ሲሉ ብዙ ሰዎች አስተያየቶቻቸውን ሰጥተዋል። በአንጻሩም አይ ይሄ ትክክል አይደለም፣ የሰው ልጅ በህይወት ሲኖር የፈለገውን ነገር ባሰኘው መልኩ ሊያደርግ ይገባል። እናም ይሄ ጉዳይ ከሃይማኖት ጋር አያይዞ ነገሩንም ለጥጦ ብዙ ጎዳና ልንጓዝ አይገባም። ነገሮችን ለብ ብለን ስናስባቸው ሰዎች ያስደሰታቸውን የፈለጉትን ነገር ሊፈጽሙ ይገባል እና እንዳልካቸው ያስተላለፍከው መልእክት ትክክል እንዳልሆነ ልንገልጽልህ እንወዳለን ያሉትም አልጠፉም። ሌሎች ደግሞ ለየት ያለ ሐሳብን ሲያቀርቡ አንተ ሁሉ ጊዜም ነገሮችን አጋጣሚዎችን ጠብቀ ትመጣለህ፣ ከዛም የሰዎች መነጋገሪያ ትሆንና አሁንም ይህንን የተናገርከው በሁኔታዎች ተጨንቀ ሳይሆን እይታን ፈልገ ብቻ ነው የመጣኸው። አንተ ከእይታ ውጪ ሌላ ነገር አትፈልግም። የዘመኑን መነጋገሪያ ሰው መሆን ትፈልጋለህ። በየጊዜዎቹም ደግሞ እንዳልካቸው የሚል ስም ከሁሉም አንደበት እንዲጠፋ ስለማትፈልግ ነው ሲሉ ብዙ ሰዎች ትችታቸውን ያቀረቡበት ሲሆን መንፈሳዊ የሆኑም ደግሞ አንዳንድ የክርስቲያን ሰዎችም ደግሞ ሐሳባቸውን በጥበብና እንዲሁም ደግሞ ደስ በሚያሰኝ መልኩ ለእንዳልካቸው ያካፈሉ ሲሆን ልጁንም በርታ፣ አይዞክ፣ ያደረከው ነገር ትክክል ነው፣ ሊደረግም የሚገባው ነገር ነው ያደረከው ሲሉ ሐሳብና አስተያየቶቻቸውን ያሰፈሩለት ሲሆን እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይ ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበር። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።